በቃ ይሄ ዳጣ እንዳስመጣ ሂጂ መጣው ተነስ አብረን ነው የምንሄደው በእናትሽ ሴቪ ለምን ደም ታስጨንቂኝ በቃ ሂጂ እመጣለሁ አልኩሽ አይደል እንዴ እኔ አንቺን ማጣት አልችልም ያን አንቺ ህይወት የጨለማ ነው ሲጀመር ፊልም ላይ ያየው ነው የአክተር ንግግር ነው የአክተር ንግግር አይደለም አንቺ ማለት ለኔ ልቤ ነሽ አንቺ ማለት ለኔ ሳምባዬ ነሽ አንቺ እባክህ ለምን በቃ አርጁ እባክህን በቃ ከህይወት ይወጣልኝ አሁን በጣም ሰላማዊ ህይወት እየኖርኩ ነው ያለሁት አርጁ በቃ እባክህን ከህይወት ይወጣልኝ እዚህ ጎረቤት ያለው ጥበቃ ማለት ነው መንገድ ላይ አላሳልፈኝ እያለ ነው ለዛ ነው አዎ እሱ ብቻ መስሎ ነው እንደውም ልምጣ እያለኝ ነው እሺ ወዲሽ ነበር አሁን ጠላውሽ እንደ ሰፌር ቆሎ ሁሉም አፈሰሽ አረ ነው ትሰማኛለህ እንደ ሰፌር ቆሎ ሁሉ ካፈሰኝ እንደ ገብስ ማሳ ጠባቂ ስጠኝ እንደ ገብስ ማሳ በሰጥሽ ጠባቂ ሀብታምና ዲሃ ልታስተላልቂ እባክህ ሀብታምና ዲሃ ምን አስተናንቋቸው እኔ አይደለሁም ወይ እናቴ ተራማስ ይዛቸው አረ አንቺ ኮሳሳ ለካ አደገኛ ሰው ነሽ ተራስ ይዛቸዋለሁ ነው ያልሽ እና እኔ ለዛ ወርቅ ነኝሽ ወርቁን ታዩና ግን እንደው እውነት ለመናገር ሸጋነሽ ግን ጠባይ ነስተሻል ዳጣ እንግዲህ አብይል ደረጀል ወደ ናታን ጋር ያላት አቀራረብ አሁን ላይ በተለይ በጣም በጨመረ መልኩ በተለይ ጸባያን አስተካክያለሁ ካለች በኋላ ወይም ደግሞ ትንሽ ለውጥ ካሳየች በኋላ አሁን ላይ በዚህ ሰሞን ትንሽ ነገሮች ከበድሏል። አብይል እንግዲህ ስለ ናታን ጥሩነት ስለ ናታን መልካምነት ናታን ጥሩ ልጅ ነው ለትዳሩ ጥሩ ትዳር ጥሩ ባል ጥሩ ደግሞ የልጆች አባት የመሆን እንትኑ በጣም ጎበዝ ልጅ ነው ናታን እያሉ እንግዲህ ናታንን ቤተሰቦቿ ሲያወሩ ሲሰሙ እሷ ናታን ስለ ናታን ሲወራ መልካምነት ምናምን ሲወራ እንግዲህ አብይል ፍቅሯ ይባስ እየጨመረ እየመጣ ነው። በዚህም እንግዲህ ናታንን ክላሱ ላይ በቃ ድንገት ከፍታ ክላሱ እየገባች ነው የምትገኘው። መካከል ላይ እንግዲህ ትታ ነበር ሁሉንም ነገር። አሁን ደግሞ እንደገና ክላሱ ድረስ በመግባት በቃ ማለት የሆነ ነገር አውርታ ትወጣለች። ስለሱ ስለ መልካምነት ሲያወሩ እናትና አባቴ እኮ በጣም የሆነ ነገር ተሰማኝ እና በቃ አንተ እኮ ምርጥ ሰው ነህ ምናምን እያለችው ነበርና ናታን ምንድነው ያላት? አይ ማንም ሰው በመጀመሪያ ማንነቱ የዘለቀ የለም። የሆነ ሰው የሆነ ሰዓት ይለወጣል፣ የሆነ ሰዓት እንትን ይላል። ስለዚህ ሰው እንደዚህ ነው ብሎ መወሰን አይቻልም። በቃ ሁሉም ሰው ሁሉም ባለበት በማንነቱ አቋሙ እንደሚዘልቅ ሰው የለም። የሆነ ሰዓት ላይ ይቀየራል። ስለዚህ ይሄው አንቺ እንኳን ተቀይረሻል እንዴ በፊቱ ማንነትሽ አይቋልሽም። ስለዚህ ሰዎችን ባሉበት ላይ ይቆያሉ ብሎ መገመት ትንሽ ይከብዳል እያላት ነበርና ምንድነው ያለችው? አይ እኔ አልተለወጥኩም አልተቀየርኩም፣ ግን በተወሰነ መልኩ ያደረኩት ምንድነው አሁን ላይ ከበፊቱ ባህሪ ሰምቶ መቻል አይቶ ማሳለፍን ነው እንጂ እኔ ተቀየራለሁ ማለት አይደለም። አልተቀየርኩም። ያቺው አብይል ነኝ ምንም አልተቀየርኩም። በቃ ከወደድኩም ወደድኩኝ ነው፣ ከጠላሁም ደግሞ መጣላሁኝ ነው። ስለዚህ እኔ ምንም አልተቀየርኩም፣ ግን እኔ ላንተ ልዩ ቦታ እንዳለኝ ታውቃለህ። በቃ ብዙ ነገሮችን ካስተካከልሽ አገባሻለሁ ብለኸኝ ነበረ። ስለዚህ አሁን ደግሞ ብዙ ነገሮችን ለማስተካከል እየሞከርኩኝ ነው። ስለዚህ በቃ ለምንድነው አንተ እንትን ማትረዳኝ? በቃ እኔ እናትና አባቴን የልጅ በቃ በልጅ አያት ላደርጋቸው ፈልጋለሁኝ። ምኞታቸውን በቃ እነሱ ያሰቡትን ነገር እኔ እንትን ለማለት በቃ እስከ ጥግ ድረስ እሄዳለሁኝ በማለት ነበር እንግዲህ የገለጸችው። በዛም እንግዲህ ናታን በቃ ስለዚህ ነገር ባናወራ ደስ ይለኛል፣ ተደጋጋሚ ለምን እናወራለን? በቃ የሆነ ነገር ምንም የሚቀየር ነገር የለውም እያላት ነበረ። በቃ እሷም ግን ስለ ልጅ መውለድ በቃ ካንተ በቃ ቆንጆ ልጆችን ወልጄ በቃ እናትና አባቴ ማስደሰት ምኞታቸውን ማሳካት ህልማቸውን እውን ማድረግ ነው የምፈልገው እያለችው ነበርና በቃ ስለዚህ ነገር አናወራለሁ አልኩሽም እንዴ ምናምን ሲላት እንግዲህ አይ ለምን እናወራለን ለምን ማናወራው? በቃ የሚሆን ከሆነ ይሆናል፣ ማይሆን ከሆነ አይሆንም ነው በቃ አውቃለሁኝ እኔ እንደምን ያክል እንደምወድ ታውቃለህ። ሲቀጥል ደግሞ ዳጣም ደግሞ እንደምትወድ አውቃለሁኝ። በነገራችን ላይ አንተ ደግሞ የምትወደው ምርጫ ማን እንደሆነ አውቃለሁ። ዳጣ ነው የምትወድ፣ ግን ደግሞ እኔ ደግሞ እወድሃለሁ። በቃ አለቀ፣ ጉዳዩ ይሄ ነው። በቃ ለምንድን ነው ይሄን ያክል ምናምን እያለችው ነበርና እሱ እንደማይወዳት ታውቃለች። ከሷ በላይ ዳጣ እንደሚወድ ታውቃለች። አብይል ግን ያንን ነገር አምና ተቀብላ ወደ ከራሷ ጋር እንትማት አትፈልግም። የሆነ የሚይዛት ነገር አለ ታውቃላችሁ። በቃ በዛ አማካኝነት እንግዲህ እሷ በጣም ተናድዳለች። በዚህ መካከል ላይ ናታን የሆነ ነገር ሲላት በቃ ስታየው የሆነ ስለ ሁኔታው ስታይ የሆነ ጥሩ ስሜት ይሰማታል ምናምን። ግን ከዛ ደግሞ የሆነ ነገር ስታስብ በቃ ያልሆነ መስመር እየተከተለች እንደሆነ በዛ ላይ ደግሞ በቃ
በግዴታ ለማስገደድ እንደማትሞክር በባለፈው እንግዲህ ነግረው ነበረ። ከፈለክ ትፈልጋለህ እንጂ እኔ እንዲህ እስካሁኑ ክብሬን ዝቅ አድርጌ ልለማመጥህ አልፈልግም። በቃ ይሄ ፍቅር የጋራ ነው። ይሄ ደግሞ በቃ በልክና በእንትን የሚሄድ ነገር አይደለም። ይሄ የህይወት ጉዳይ ነው በማለት ነበር እንግዲህ የመለሰችው። ቤተሰቦቻችን በጣም ደስ የሚል ነገር ነበረ። አሁን እንደገና ደግሞ አገር ሽቶባት ዳጣ ደግሞ ይሄን ነገር ስታይ በጣም እየታመመች ነው፣ በጣም እየተረበሸች ነው። ባለፈው እንግዲህ ናታንና ማብላ ብጌል በቃ ጉንጩ ስትስመው እንግዲህ በጣም ነበር የደነገጠችው። ኮሪደር ላይ ቆማ በጣም ነው የደነገጠችው። በቃ ጭራሽ ያልጠበቀችው ነገር ነበር የተፈጠረውና በዛ አማካኝነት እንግዲህ በጣም ደንግጣ ነበረ። ሁኔታዎችን እንትን ለማለት በጣም ነበር የተቸገረችው። በጣም ነው የደበራት የነበረ። ግን ደግሞ በቃ ምንም ማድረግ ስለማይቻል ነገሮችን በትዕግስት ለማለፍ እየሞከረች ነው። ምክንያቱም እዚህ ጋር ለምን ብላ ናታንንም እንትን ማለት አትፈልግም። አብጌልንም በቃ ተይልኝም ምናምን ማለት በጣም ከባድ ነው። እንደምታውቀው አብጌል ናት ከዳጣ ቀርማ የምትወዳት እና ናታን ምንድን ያለችው በቃ የምትፈልገው እሷ ለምርቃ ነው ኮንግራቹሌሽን ወታ ቀለበት እንድታስርላት ነው። ስለዚህ በቃ ሰርላት ቀለበት እያለችው ነበር እና ዳጣ ናታንን እንዴ ምን ማለት ነው? እኔ በቃ እያልኩሽ እኮ ነው። አብጌል በጣም ወዳኛለች ስቲል በቃ ትቶኛል አልቻለችም። እኔ ተደጋጋሚ ብነግራትም በቃ ሌላ ሀሳብ ውስጥ ነው ያለችው። ስለዚህ ይሄ ነገር የሆነ ውሳኔ መወሰን አለብን፣ የሆነ መፍትሄ መፈልግ አለብን። በቃ እየተጎዳሽ ነው። በቃ የምታስበው ሁሉ በጣም ከባድ ነገር ነው። ስለዚህ ምን ላድርግ እያላት ነበርና እንግዲህ ዳጣም እንደና ያለችው እየቀለድኩ አይደለም፣ በቃ ሰርላት፣ ምንም ማድረግ አልችልም ነው ያለችው። ከባድ ነው ታውቃላችሁ። ምክንያቱም ልጅቷ ናት እንድትጎዳ አትፈልግም። በዛ ላይ እሱ ደግሞ ይሄን ነገር በቃ እሱ ምንድነው ያለው በቃ ለጋሽ ላባየን ነገርና ሁሉም ነገር እውነት መውጣት አለበት በቃ ሲላት፣ ዳጣ ደግሞ አይ እኔ በዚህ ሰዓት ላይ ስለዚህ ማወራበት ጊዜና ሰዓት የለኝም፣ በቃ በይሄን ነገር በፍጹም ላወራ ላደርገውም አልችልም ብላን የመለሰችው። ይሄ ደግሞ በጣም ከባድ ነው። ቤተሰቦቻችን ነገሮችን እንግዲህ ለማስተካከል ብዙ ነገር እየሞከሩ ነው የሚገኘው። ግን አንዳንድ ነገሮች ደግሞ ያው ከአቅም በላይ ይሆናሉና በዛ አማካኝነት ያለውን ነገር በትዕግስት ለማለፍ እየሞከሩ ነው ማለት ነው። ቤተሰቦቻችን ያው ሁሉንም እንግዲህ በትዕግስት እየተቆጣጠሩ ነው። ሌላው እንግዲህ አብጌል ደረጀ ያው ከናታን ጋር ያላትን ነገር በዚህ መልክ ነው የቀጠለችው። ዳጣም እየተናደደች ነው። አቶ ደረጀ ደግሞ እንግዲህ በቅርቡ ዳጣን ከእናቷ ጋር ለማስተዋወቅ ነገሮች ጨርሷል። ባል እንግዲህ ሂዶ የማያውቀውን ከሰላም ጋር ሂዶ ልጁን አቅፎ ስሞ የወንድ ልጅ አባት መሆኑን እንግዲህ አረጋግጦ ተመልሶ መጥቷል። ለዛ የሄደበት እንግዲህ የመጀመሪያው የዳጣን ጉዳይ ለማስተካከል ነው። ዳጣና እናትየዋን ለማስተዋወቅ ነው ይሄ ነገር ያደረጉት። ምክንያቱም ዳጣን ሰርፕራይዝ ላደርጋት ፈልጋለሁ። በቃ እናቷ ማወቅ አለባት፣ ስቃይዋ ይበቃታል። እኔ ምናልባት የሆነ አደጋ ውስጥ ልወርቅ እችላለሁ፣ ግን ልጆችን አደራ ብሎ እንግዲህ ኑዛዜ የሚመስል ነገር ነው ለሰላም ነግሯት እንትን ያለው። እንዴ ምን አስበህ ነው ጋሼ ለምንድነው እንደዚህ የምትለው እያለችው ነበረ። እሱ ምንም አላሰብኩም፣ ግን የሚሆነውን ነገር እግዚአብሔር ነው የሚያውቀው። ግን ከሁሉም ነገር ያለው ነገር ይሄን ይመስላል ብሎ ለሰላም አማክሯት ነው የመጣው። እንግዲህ በቅርቡ ዳጣ እናቷን ታውቃለች፣ ሰላምም ልጇን አቅፋት ስማለች። ይሄ ደግሞ በጣም ደስ የሚል ነገር ነው። የዳጣ ልደቷ ላይ ነው እንግዲህ ሰርፕራይዟ የሚታሰበው። በቀጣይ እንግዲህ ሁሉም ነገር በመስመሩ ሄዳል ብለን ተስፋ እናደርጋለን። ወይዘሮ ማርታም ቀስ ብላ ታውቃለች። ቀጣይ ክፍል እንገናኝ።